አዎ እኔ ሞቻለሁ። የሞትኩት ግን ላንተ ነው። እንዴ ምን ማለት ነው ደግሞ እሱ? አለምዬ አንቺ እኮ ልዩ ሴት ነሽ። እሺ አመሰግናለሁ። ተይው እባክሽ ነው እንተኛ። ተው እባክህ ከንቱ በላ። እንዴ ግዴታዬ እኮ ነው። እንድታመሰግነኝ ደግሞ አልፈልግም። እኔ እናንተ እኮ ከአንድ እናትና ከአንድ ማህፀን ስላልወጣን ነው እንጂ ወንድሜ ማለት እኮ ነው። ፍርድ ቤቱ ግድያውን የፈጸምከው ሆነ ብለህ ነው ብሎ ፍርዱን አሳልፏል። እንዴ ውርደት! ይሄንን እንደ እየጠበቅኩት ነው ያለው። ላይኩን አንተ ላይኩን ቆይ ግን ለምን አሰማኝም እንዴ ዳጊ እኔ ነው ውጭ ሰው አድርገህ ነው እንዴ የምታስበኝ? አረ እንደሱ አይደለም። እና እኔ ላይኩን ረድልኝ ደግስልኝ ብያለሁ ነው እኔ እናንተ የሚያዛምደን የበግ ስጋ ላይኩን እንደሱ ማለት አይደለም። እና እንደዚህ ካልሆነ ምን ሊሆን ይችላል? እኔ እኮ ብቻ እንዳትሆን እኮ ነው ድንገት የመጣሁት። አይ ዳጊ አውቃለሁ እኮ መጨነቄ እንደሚያስጨንቅ፣ ግን አሁን እኔ ጥሩ ላይ ነው። ይሄ አርጄ ደግሽ የምትለውን ነገር አቁም። እንደዚህ እንድትጨነቅ አልፈልግም። እንዴ ላይኩን አረ በጭራሽ እንደሱ ማለት አይደለም። ይሄን ነገር ማደርገው እኮ ላንተ ብቻ አይደለም ለክብሬም ስለምጨነቅ ነው። ታውቃለህ ላይኩን እኔ እናንተን ግንኙነት አውቃለሁ እኮ እንደምትጨነቅልኝም አውቃለሁ፣ ግን አሁን ጥሩ ላይ ነው በቃ። ወይኔ ማታ በቃ የኔ ህይወት ከሳሎን እስከ በረንዳ ብቻ ሆነ ብዬ ሰማር ጭራሽ የኔ ህይወት የሚፈታተን ጣጣ ይምጣብኝ። ስንት ዓመት ተደብቄ ነው፣ ስንት ዓመት አካባቢው ከተማው እየናፈቀኝ ነው፣ ስንት ዓመት የውሸት ሞቼ ነው። በቃ ሙቻለሁ ተብሎ እንኳን ከሁሉ ተነጥሮ መኖር አይቻልም ማለት ነው። አሁን ዳጊ ጠንከር ያለ ስራ እየጠበቀው ነው። የኔን ህይወት መኖር የምታውቀው አለም ናት። ላይኩን ደግሞ አለምን ማፈላለጉ አይቀርም። እሷን አገኘ ማለት ደግሞ ነገሩ ሁሉ አበላሸው ማለት ነው። አምላኬ አሁንስ የእውነት መሞት ሊያስመኘኝ ነው መሰል። ዳጊ የኔ ጉዳይ እንደሚያሳስብ እኮ አውቃለሁ። ስለምታስብልኝ በጣም ነው የማመሰግነው። እንዴ ግዴታዬ እኮ ነው። እንድታመሰግነኝ ደግሞ አልፈልግም። እኔ እናንተ እኮ ከአንድ እናትና ከአንድ ማህፀን ስላልወጣን ነው እንጂ ወንድሜ ማለት እኮ ነው። እሱን አምናለሁ። አብሮ ለመሆን እኮ ሰው መሆናችን ብቻ በቂ ነው። ደግሞ ግዴታ መዛመዳችን ናት። ደግሞ እኮ ቤት ብንሄድ እኮ ችግር አልነበረውም። ግን ተው በቃ እኔ አግብቼ የተሻለ ኑሮ እየኖርኩ ነው ስላልከኝ ነው ማየት አለብኝ አልኩ። አዎ ብያለሁ። ደግሞም እኮ በጣም እየኖርኩ ነው። እና ቤትህን ማየት የለብኝም? ሚስትህን ማወቅ የለብኝም ነው? እንግዲህ አድርገኝ ነው እየተሳቅክ ያለው። ዳጊ እንደዚህ እንዳይሆን ብቻ። ላይኩን አንተ እንደምታስበው እኮ ምንም አይነት ችግር የለውም። ቤቴ ደግሞ ሙሉ ነው እኮ። እና ምንም ችግር ከሌለ አንተ ቤት ለመሄድ ይሄን ያህል ማማጥ ነበረብህ ይመስለኛል። ሚስትህን ፈርተህ ነው አይደል? እኔ እኮ በዛውም የጓደኛዬ ሚስት ምን እንደምትመስል ለማየት ነው። ካልፈለክ ይቀራል። ለምን አታምነኝም? ድንገት መሄዳችን እኮ ጥሩ አይመጣም ብዬ ነው። እኔ አንተ መጋበዝ የምፈልገው ድል ያለ ድግስ ደግሼ ነው። አንተ እኮ ወንድሜ ነህ ላይኩን። ወንድሜን ደግሞ ዝም ብዬ መውሰድ አልፈልግም። አይ ዳጊ የእውነት የተቀየረ ነገር እያየሁ እኔ ለአንተ እንግዳ ነኝ ብዬ አስቤ አላውቅም። በጣም እያስቀየምከኝ፣ ግን ካልተመቸ ይቀራል። አንዴ ይቅርታ። ሄሎ አቤት ጋሼ እንደምን አለ? ጠፋህ አይደል? አዎ ምን ነው አንድ ሁለት ቀን ብቻ ታይተሽ በዛው ጠፋሽ? አዎ ስራ ላይ ስለሆንኩ ነው። እንዴት ነው እየለመድከው ነው? ሁሉ ነገር ተለውጧል እኮ። ምንም አልልም። ያው ነገሮች እንዳስቀመጥኳቸው አይገኙም። ይልቅ መቼ የሚመችሽ ቀን ካለ አንገናኝ? ጋሼ አንተ ከተመቸ ደስ ይለኛል። ስለዚህ እደውልልሃለሁ። እሺ እጠብቅሻለሁ። እሺ ላይኩን ከእስር ከመፈታት ጃሳልክ እንዴ? አንተ ደግሞ እንደምታስበው አይደለም ማለት። አይ ተው ግድ የለም። ታዲያ ቀጠሮ ያስክላት ሴት ፎቶ ለመነሳት ነው? ደሞም እኮ የማታ የምታስረሳ ጥሩ ሴት ታስፈልጋለች። የእስር ቤት ጠያቂ የነበረች እንገናኝ ነው የምትለኝ? ሌላ አዲስ ነገር የለም? ኧረ ጭራሽ
ግንኙነታችሁ በጣም የቆየ ነው ማለት ነው። እቺማ በቀላሉ የምትለቀቅ አይደለችም። ጓደኛዬ በርታ በል። ዳግም ምንድነው የምታወራው? እኔ ያለሁበትን ሁኔታ እያየህ እንደዚህ ታስበኛለህ? ጓደኛዬ ካስከፋው ይቅርታ፣ ለጨዋታው ብዬ እኮ ነው። ሰዓቱም ደርሷል። በቃ ልሂድ። ቻው። አብረህ ትሄዳለህ ወይስ? አረ ሂድ በቃ። እንዴ ሂድ ለይኩኔ፣ እኔም ወደ ቤት እሄዳለሁ። እሺ ቻው በቃ። አስጨነቀኝ እኮ እንዴ! ድንገት እቤት ወስጄው ጉድ ይምጣብኝ እንዴ! ለይኩን የማታ አንቺውንም የሳቅሽ ሳቅና ደስታ ከእኔ ከራቁ 8 ዓመታት አልፏል። አሁንም እንደከፋኝ ነው። እጆቼ አንቺ ላይ ጨከኑ። ለመኖር እየጓጓሽ ድንገት አፈር ሆንሽ። እኔን አፈር ልሆንልሽ። እንዴ አለ መጣሽ? አዎ መጣሁ ጋሼ። ምን ነው ችግር አለ እንዴ? አይ ምንም አለምዬ፣ ምንም ችግር የለም። ምንም ችግር ሳይኖር ታለቅሳለህ እንዴ? አይለም ቤቴን ትዳሬን አጣሁ። የማምናቸው ሰዎችም እየሸሹ። እንዴ ጋሼ ይሄ እኮ ሞኝነት ነው። አንተ ጠንካራ ስትሆን እኮ ሁሉም በራሱ ጊዜ ይመጣል። ራስን ስትጥል ግን ሁሉም እንዳልከው ይከዳሃል። አሁን ባይሆን ምግብ አምጥቼልሃለሁ፣ እሱን ብትበላ ይሻላል። አለምዬ አንቺ እኮ ልዩ ሴት ነሽ። እሺ አመሰግናለሁ። ስለ ሁሉም ነገር አመሰግናለሁ። አንቺ የተለየ ሴት ነሽ፣ ታማኝ፣ ሀቀኛ። ስለ ሁሉም ነገር በጣም ነው የማመሰግነው። እንዴ ጋሼ አንተ እኮ ያኔ ሰራተኛ ሆኜ ብዙ ነገር ስታደርግልኝ ነበር። እኔ አሁን የማደርግልህ ነገር ሲያንስብህ እንጂ ሲበዛብህ ደግሞ አይደለም። አይምሰልሽ። ሰውን የምታውቂውና የምትታዘቢው ችግር ውስጥ በሆንሽ ሰዓት ነው። አንቺ ደግሞ አሁን ብዙ ነገር እያደረግሽልኝ ስለሆነ አመሰግንሻለሁ። እሱማ አሁን ሲኖርህ እንደምትጠቅማቸው ሲያውቁ ከጎን የሚያሸረግዱ ብዙ ናቸው። ለማንኛውም ግን በማንኛውም ሰዓት ሳስፈልግህ ከጎንህ ነኝ። እሺ አመሰግናለሁ አለምዬ። ብቻ አንቺን እንደሌሎች እንዳሰለች። ኧረ ጋሼ ባይሆን አንተ ደጋግሜ ስመጣብህ እንዳትሰለቸኝ። ለማንኛውም አትበላም እንዴ? ውስጥ አስቀምጪልኝ፣ በኋላ እበላለሁ። ይሻላል። ምን ሆነሃል? ሰላም አይደለም እንዴ? ዳግም እንዴ? ዳጊ ምን ሆነ ነው እንዴ? ዳጊ ምንድን ነው የሆንከው? አረ ንገረኝ፣ አስጨነቀኝ። ላይኩን አወቀ እንዴ? መቼም ዘንድሮ ጉዳችን አያልቅም።
ፍቅር አሁንስ በጣም እየፈራሁ ነው። ምን ሆነ ነው የምትፈራው? ቆይ በእኔ ጉዳይ ነው? ይኸውልሽ ለይኩን እቤት ካልወሰድከኝ ብሎ እያስጨነቀኝ ነው። ደግሞም እኮ አይሆንም ብዬ እንዴት ሀሳቡን እንዳስቀየርኩት እኔ ብቻ ነኝ የማውቀው። እና ይምጣ እንዴ? ይሄ ነው እንደሚያስጨንቀ? እንደውም ጥሩ ነው የሱ እዚህ ቤት መምጣት። እንዴት ማለት እንዴ? ምን እያልሽ ነው የማታ? እንዴት ነው የለይኩን መምጣት እዚህ ቤት ቆንጆ የሚሆነው? ለእቅዳችን አሪፍ ነው የሚሆንልን። ይኸውልህ እንደውም ዓለምን ከምንፈልግ ለይኩን ይኸውልሽ የማታ እንመርዘው ልትይኝ ባይሆን እና ምርጫ አለክ የሆነ ጊዜ እንደሆነ ማወቁ አይቀርም። ያኔ እስከዛስ ምን ልናደርግ ነው እንዴ? የማታ ምን እያልሽ ነው? እዚህ ቤት ውስጥ መርዘሽ እዚህ ቤት ውስጥ ድፍት ቢል የሚመጣብንን ጣጣ አስበሽዋል? በባለፈውም እኮ ሐሳብሽን ያልተቀበልኩት ለዚህ ነበር። የሚሰሩ ስራዎችን ጨርሻለሁ። ሌላ ስራ ከሌለ እኔ ልሂድ። በጣም አቆየሁሽ አይደል? ደግሞ ሰፈርሽ ሩቅ ነው። አዎ በጣም ሩቅ ነው። እዚህ ለመድረስ 3 ታክሲ መያዝ ይኖርብኛል። በጣም ሩቅ ነው። የሚመሽብሽ ከሆነ ለምን እዚህ አታድሪም? አይ ጋሼ ቤት የሚሰራ ብዙ ስራ አለኝ። ምን ነው ቤቷ አጠበበችሽ? ከተሳሰብን እኮ ትበቃናለች። ጊዜውም እንደዚህ ነው እንግዲህ። ያው እንደምታውቂው ቤቴንም ተዘርፌያለሁ። አረ እንደሱ እንኳን አይደለም። አይ ስቀልድሽ ነው። ግን ቤቱ በቃ ተወረሰ ማለት ነው? እስር ቤት ሆኜ ደከምኩ፣ ታገልኩ፣ ግን አልሆነም። አሳልፈው ላይ ማታ ዘመዶች ሰጥተውታል። አሁንም ግን እየሞከሩ። አቤት። ጉዳዮችን እያዩዋቸው ነበር። ትንሽ ከበድ ሳይሉ አይቀሩም፣ ግን እናሳካቸዋለን። ይቅርታ፣ ጠበቃው ነህ እንዴ? አዎ። አላወቀኝም ነበር እንዴ? ስልክህን ሴቭ አላደረኩትም ነበር። ተወዛገብኩ እኮ። ጥሩ። ቤቱ በሟች ስም የተመዘገበ ነው አይደል? አዎ። ፍርድ ቤቱ ግድያውን የፈጸምከው ሆነ ብለህ ነው ብሎ ፍርዱን አሳልፏል። አዎ እንደሱ ነው። አሁን ፍርድን ጨርሼ ነው የወጣሁት። ይግባኝ ለመጠየቅ ፈልጌ ነው። ጥሩ። ህጎችን በደንብ እያየው ነው። ስታስፈልገኝ ይደውላለሁ። አመሰግናለሁ። ስትፈልገኝ ይጥራኝ። መገናኘትም እንችላለን። እሺ። ጥሩ። አመሰግናለሁ። የምን ጠበቃ ነው ጋሼ? ይህ እንኳን ሚስጥር ነው። ይቅርታ፣ ሁሉን ነገር ልወቅ አልኩ መሰለኝ። አይ ያን ያክል ከባዱ ነው አይደለም። እሺ በቃ እንዳልኩ ሳስፈልግ ጥራኝ፣ እኔ ልሂድ። እሺ አመሰግናለሁ። እሺ ስጋቢ ደውይ። እሺ በደንብ አስቤበታለሁ። ይኸውልህ ዳግም ለይኩን በህይወት መኖሬን የሰማለት ሁለታችንንም ነው የሚቀብረን። እሺ ያኔ ምን እንደሚወጣ እናያለን። ይሄማ መሸነፍ ነው። እኔ ዳግም ነኝ በለይኩን የምሸነፈው? ወንድ አታውቂም ማለት ነው። ይኸውልሽ እኔ ልክ ከያዘኝ መርፌ ያስወጣኛል። የፈለገ ነገር ቢመጣ ደግሞ ምንም አይፈጠርም። እኔ ግን አንድ የምንተማመንበት ነገር ሊኖር ይገባል ባይ ነኝ። እሺ ይኸውልሽ ማታ ሀሳብሽ እኮ በጣም ይገባኛል። ግን ደግሞ አንቺ በህይወት መኖርሽን ለይኩን በፍጹም ሊያውቅ አይችልም። አይደለም ማወቅ ማሰብ እራሱ አይችልም። ዳጊ አስብ እንጂ እኔ በህይወት መኖሬን እኮ ዓለም ጠንቅቃ ታውቃለች። ይኸውልህ በሆነ አጋጣሚ ተገናኙ ማለት ሁሉንም ነገር ትነግረዋለች። ለሱ ምንም ነገር እንዳታሰቢ፣ በሆነ ነገር አንስቼ አወጣጣዋለሁ። ለምን ፈለግካት ቢልስ? አይልም። እኔን ደግሞ በደንብ እንደሚያምነኝ አውቃለሁ። እንደዚህ አይነት የጅል ጥያቄ አይጠይቅም። ቢጠይቀኝም ደግሞ አይጠራጠረኝ። ይሁን ግን ለይኩን አስተዋይ ነው ታውቃለህ። ይኸውልሽ የማታ የኛን ጉዳይ በፍጹም አይደለም ማወቅ ማሰብ እራሱ አይችልም። ማን ነው የሚያስበው? ማን ነው የሚያስበው? ንገረኝ። እሺ በእናትህ ተወኝ። ሙኛለ ራስ ለምንድን ግን ከዚህ ሀገር ብን ብለን አንወጣም? ለምን አንጠፋ? ደግሞ ማን ነው በዚህ ሰዓት የሚደውልልህ? ይሄ ጀዝባ ደወለ።
ወየ ወንድሜ እንደምን አለ? እንደምን አመሻ? አዎ በሰላም ነው። መሽቷል አይደል? የሆነች ጉዳይ እያሰቡኝ እኮ አንድ ሀሳብ መጣልኝና ታማክረኛለህ ብዬ። እና ቢነጋ አይሻልም ነበር ወንድሜ? ከሚስቴ ጋር ተኝቼ እኮ ቀሰቀስከኝ። በጣም ይቅርታ ረበሽኳችሁ። በቃ ደህና ደሩ። ነገ እንገናኛለን። አሁንም አውራኝ ተነሳሁ እኮ። አንተም እኮ በዚህ ሰዓት ሚስት ቢኖርህ አታወራኝ ነበር። ለሱማ መች ታደልኩልህ ነው። ብርሃኔን በራሴ ችግር እንዲጨልም አደረኩት። አይ ወንድሜ አሁንም የማታን እያሰብካት ነው አይደል? ወይ ለምን አትረሳትም? ዳጊ ምን እያልክ ነው? እኔ እሷን የምረሳው እንደሷ አፍር ስገባ ብቻ ነው። ለይኩኔ እስካሁን ድረስ ትወዳታለህ እንዴ? ዳግም ለምንድን ነው የማይጠየቅ ጥያቄ ብትጠይቅ? ስንት ጊዜ ነገርኩህ ታውቃለህ አይደል እንዴ? ይቅርታ አድርግልኝና አንተ እኮ ብታገባ እሷን ትረሳት ነበር። ዳጊ የደወልኩልህ እንደዚህ ረባ አልባ ነገር እንድታወራኝ አይደለም። በቃ ደህና አይደል? እደውልልሃለሁ። እጭ ዘጋው። ቆይ ለይኩን ሞኝ ነው ልበል? እንደተበላ ያቅም ምናምን። ተይው እባክሽ ነው እንተኛ። ተው እባክህ ከንቱ በላው። የማታ ከየት መጣሽ? ከሲኦል ልመልክ ሰማማ። አንተ ብቻ እኔ ግን መቃብር ፈቅል እንዴ ከሞተ በኋላ እዚህ መምጣት ይቻላል እንዴ? አዎ እኔ ሞቻለሁ። የሞትኩት ግን ላንተ ነው። እንዴ ምን ማለት ነው ደግሞ? ዝም በል። እሱ አንተ ሊገባ አይችልም። የማታ ቢለው ነው ደስ እንዴ ያስፈራራሽኝ እኮ። ዝም በል። የማታን የታባ ሄደህ የምታመልጣት መስሎኝ በአንተ ቤት እዚህ አንድ ክፍል ውስጥ ተደብቃል። እኔ የምታመልጠኝ መስሎኝ እሺ አይደለም። እዚሽ ጠባብ ክፍል ጉድጓድ ብትገባ ራሱ ቀድመህ ለመኖር እየጓጓሁ ከገደልከኝ በኋላ አሁን ብታለቃቀስ የምሰማ ይመስላል እንዴ? ከሃዲ ነህ። እዚህ ያንተ ከገባህ ሞት። ማታ ከስንት ጊዜ በኋላ እንዴት እቤት የመጣሽ እንቅልፍ ትነሽኛለሽ? እንዳልሽው ከአንቺ ተደብቄ አላመልጥም። ለመደበቅም አልሞከርኩም። እሺ ምን ላድርግ? ማታ ይኸውልህ ዳጊ፣ እንዴት እንዳሰብከው አላውቅም፣ ግን ላይኩንም በጣም መጠንቀቅ አለብህ እኮ። እኔ ምን ማድረግ አለብኝ?
ምን ማድረግ እንዳለብህ እኔ እንድነግርህ ትፈልጋለህ? ይሄን ማይተነጋገር መሰለኝ። ለይኩን ላይ አይችልም። ምናልባትም ካወቀ ደግሞ በአለም ምክንያት ነው። እሱ ያለችበት እንዲነግረኝ ደግሞ ቀስ ብዬ እንዲነግረኝ አደርገዋለሁ አልኩሽ። አዎ ብለኸኛል፣ ግን እስካሁን ድረስ ምንም ያደረግከው ነገር የለም። ቆይ እስካሁን አግኝቷት ቢሆንስ? አሁን እሱን ማወቅ አልችልም። እንዴት አታውቅም? የምትውሉት አብራችሁ አይደል እንዴ? አወጣጣዋለሁ አልኩሽ እንጂ ገና መች ጠየቁት። ጣቱን አይተኸዋል? ለምን? ቀለበቱን ጣቱ ላይ ካየኸው አለምን አግኝቷታል ማለት ነው። ከሌለ ደግሞ አላገኛትም። እንዴ እሱማ ልክ ነሽ። ቆይ ይህን ሀሳብ እንዴት ማሰብ አልቻልኩም? ቆይ እንደውም ዛሬ ላይ ኩን እንገናኝ ብሎኛል። እግረ መንገዴን ደግሞ በዛው እንዲነግረኝ አደርገዋለሁ። ኦኬ እሺ በቃ እኔም ሱቅ ስለምሄድ አብረን እንሄዳለን። እሺ ይኸውልሽ፣ ግን ደግሞ ቶሎ ነው የምትመለሺው? እሺ ጠብቀኝ። ጃኬት ለብሼ ይመጣል። አዎ እነዚህ ወረቀቶች ንብረቱ የኔ ስለመሆናቸው ያረጋግጡልኛል፣ ወይም ደግሞ ያግዙኛል። አዎ ያግዙኝ። እነዚህ ወረቀቶች ምንም አይነት መፍትሄ ከሌላቸው አሁንም ቤቱ ለኔ የማይገባ ከሆነ ጉዳዩ ወደ ብርቱ ፊልም ይቀየራል። አይገርምሽ? ትላንትና እኮ በጣም ደስ የሚል ጊዜ ነው ያሳለፍነው። እንዴ ቺት እያደለችም እንዴ? ይሄ እውነት ሊሆን አይችልም። እንዴ ሞተች የተባለችው ሴት ጭራሽ እዚህ ትቀብጣለች? የማታ ታደርገዋለች። እህቷን በቢላ ስትወጋ ምንም ያልመሰላት የጋሽ መሰበር እንዴት ሊሰማት ይችላል? እዚህ ተቀምጣ ነው ሞታለች የተባለ። እኔ ሳውቅ ነበር ይብላኝ ጋሽ እንጂ በባዶ መቃብር ሲያለቅስ የሚውል። ይኸውልሽ የኔ ፍቅር፣ ከዚህ በኋላ እዚህ መቆየት የለብሽም። ደግሞም በዚህ ሰዓት እውጭ መቆየት የለብሽም። ሰው ያይሻል። ቶሎ ወደ ቤት ግቢ እሺ? በቃ እሺ፣ በጊዜ ነው። ይቅርታ ጋሺ እንደቆየሁብህ አውቃለሁ። በእርግጥ ቆይተሻል፣ ግን እነዚህን ወረቀቶች እያገላበጡ ስለነበረ ያን ያህል ትኩረት አልሰጠሁትም። እንኳን ደህና መጣሽ። እንኳን ጠበቀኝ። አለም። አቤት ጋሺ። ምን ነው? ምን ታውቁሻል? እያፈጠጥሽብኝ እኮ ነው። ኧረ ጋሺ እሺ ይቅርታ። ምንም አይደል፣ ተይው በቃ። የማን ወረቀቶች ናቸው እነዚህ? የፍርድ ቤት ወረቀቶች ናቸው ጋሺ። እና ጠበቃው የቤቱን ጉዳይ ተስፋለሁ እንዴ? ያው ህጎችን በደንብ ላያቸውና አሳውቃለሁ ነው ያለኝ። ምን ማለት ነው? ህጎቹን አይቼ እስካሁን አላያቸውም ማለት ነው? አይ እንደሱ ሳይሆን ያው የኔ አይነት ኬዝ ገጥሞት አያውቅም።
ህጉን በደንብ ምን ይላል ብሎ ማጥናት አለበት። ለክርክርም ያግዘዋል። ህጉ የተበደለ ይካስ እንጂ ሌላ ምን ሊል ይችላል? እስካሁን ተመችቶኝ ነበር። የምሰራ ሁሉ መልካምና ቀና ነበር። እስካሁን የማደርገው ሁሉ ስህተት የለበትም። አሁንም ስህተት የሚባል ነገር በፍጹም መስራት የለብኝም። የማታ በህይወት እንዳለች ለይኩን በፍጹም መስማት አይደለም መጠርጠር የለበትም። ያንን ለማድረግ ደግሞ እያንዳንዱን እርምጃ መከታተል የእኔ ጉዳይ ነው። የማታ የለይኩን ነበረች፣ አሁን ግን የእኔ ናት። የእኔ ብቻ ግን እንዳለች የጠረጠረለት ቀድሜ የማጠፋው እኔ ነኝ። መቼም አንዴ ክጀዋለሁ፣ ወደፊትም እስከ መጨረሻው ክደዋለሁ። እኮ እንደ ሰው አይደለም። መረጃ፣ ማስረጃ፣ ወረቀት ይፈልጋል። ደግሞስ የበደልኩት እኔ እንጂ የማታ እኮ አይደለችም። ይሆናል እኮ ይመጣል ያልከው ጓደኛ ይመጣል እንዴ? ቆየ እኮ ይመጣል። እየመጣው ነው ብሎ የነበረው ነው። መታጠቢያ ቤት ልሄድ ነበረ። መታጠቢያ ቤት ይታል። በዚች ሂጂና ወደ ግራ ታጠፊ። እንዴ ለይኩን፣ እንዴት ነህ? ምንድነው እንደዚህ በሐሳብ ሰረገላ ተውጣል? ለይኩን፣ እነዚህ ወረቀቶች ምንድን ናቸው? ዳጌ ዛሬ የጠራው አንድም ለእነዚህ ወረቀቶች ጉዳይ ነው። ማለት ለምን? ስለምን ኬዝ ነው የምታወራው? ምንድነው ይሄ? ዳጊ ቤቴን ተነጥቄ አልቀርም። የግድ ቤቴን ማስመለስ ይኖርብኛል። ለይኩን ይሄ እብደት ነው። ምን ማለት ነው እብደት ማለት? ይግባኝ መጠየቄ ነው እብደት? ይሄን ለይኩን ሊደረግና ሊታሰብ የማይችል ነገር ነው እያደረክ ያለው። ስለዚህ አርፈ ብትቀመጥ ይሻላል። እንዴ ውርደት! ይሄንን እንደ እየጠበቁት ነው ያለው። ጋሼ ሚስቱን ያገባትን ሰው ነው እንዴ ጓደኛ የሚለው? ዳጊ እንደዚህ እያልክ ተስፋ እንድታስቆርጠኝ አልፈልግም። አይዞ እያልክ ከጎኔ እንድትቆም ነው የምፈልገው። እንዴ ለይኩን ምን እያልክ ነው? የማይሆን ነገር ስትሰራ አይዞ በርታ እያልኩ እንደሄድ ነው የምፈልገው? ይሄ የማይሆን ነገር አይደለም። ጠበቃም አማክሬያለሁ። እነዚህ ወረቀቶችም እሱ የሚመለከቱ ነገሮች ናቸው። ጭራሽ እንዴ ለይኩን በጣም ይቅርታ፣ እኔ በዚህ ጉዳይ ላይ ምንም ልተባበር አልችልም። ከአንተ ጋር ለ8 ዓመት የቆየ ስር እኔ ምንም ሊገባበት አልፈልግም። ዳግም ሞክረ ነው ቢቀር ይሻላል ዝም ብለን ከምንቀመጥ። ጣቱን አይተኸዋል? ለምን? ቀለበቱን ጣቱ ላይ ካየኸው ዓለምን አግኝቷታል ማለት ነው። ከሌለ ደግሞ አላገኘትም። ዳጊ አንተ ዳጊ ምን ሆነ ነው? ቀለበቱን ማን ሰጠህ? አስደነገጥከኝ እኮ። ይሄንን ነው እንዴ? ዓለም ነች የሰጠችኝ። እንዲሁም እዚህ እኮ ነች፣ ትመጣለች። ሆነ ወይኔ ዳጊ፣ ወይኔ አንተ ዳጊ፣ አንተ ዳጊ እንዴ ምን ሆነ ነው? አረ ራሴ ሊፈነዳ ነው። ዳጊ ምን እየሆንክ ነው? አሁን ደህና ነበርክ አይደል እንዴ? ምንድን ነው የሆንከው? ድንገት በቃ ጭንቅላቴ ውስጥ ይጮህብኛል፣ በቃ ይጮህብኛል። ምንድን ነው? ቆይ እስኪ ጠብቀኝ ዳጊ። ዓለም
ሄሎ ጋሼ። አለም የት ሄደሽ ነው? ስልክ ተደውሎልኝ እኮ በዛው ሄድኩኝ። አንተም ደግሞ ሰው ጋር እያወራ ነበር። አዎ ጓደኛዬ ነው። እና አትነግሪኝም ነበር እንዴ? በጣም ይቅርታ፣ እኔ ተቻኩዬ ነበርና እናንተ ደግሞ በጣም ክርክር ላይ ነበራችሁ። ዋናው ሰላም መሆንሽ ነው። ሰላም ነኝ፣ እደውላለሁ። እሺ እሺ እሺ። ወይኔ ዳግም፣ ሁሉንም ነገር ችላ ብዬ ያለፍኩት በራሴ ጊዜ ሁሉም ነገር አበላሽት። በቃ ከዚህ በኋላ ሊስተካከል የማይችል ነገር ነው የተፈጠረው። ዳጊ ምን ሆነ ነው? ላይኩን ደህና ነኝ። ታዲያ ምን ያስሩጣል? እየሮጥኩ እኮ ነው የመጣው። ላይኩን ያመኛል። መድኃኒቱን እኮ ረስቼው ወስጄ እዚህ ለመድረስ እኮ ነው እየሮጥኩ ወደዚህ የመጣሁት። ለዛ ነው እንደዚህ የምሮጠው። ምንድን ነው ታዲያ? ለምን አትነግረኝም? አስደነገጥከኝ እኮ። በለሽ አሁን ደህና ነኝ። ግድ የለም አትጨናነቅ። አሁን ደግሞ ይተውኛል። ይልቅ አንተ ወደ ጉዳይ ሂድ እንዳይረፍድብህ። እንዴ ዳጊ፣ ይሄን ያክልማ ጨካኝ አታድርግም። እንዴት ነው እንደዚህ እየሆንክ ትቼ የምሄደው? ላይኩን እንዴ ግድ የለም እኔ ደህና ነኝ አልኩህ እኮ። አልሰማም እባክህ። ይልቅ ሂድ ግባና ሚስትህን በዛው ልተወው። ሚስት ኧረ የለችም። ትናንትና እኮ ጸበል እንደሄደች ነው። እንዴ ምን ሆነ ነው ደግሞ? እያንቀጠቀጠ ነው። ሄድና መድኃኒትህን ውሰድ።